ዓለማችን አሁን ያለችበት ነገር እጅጉን አሳሳቢ የሆነ መጥቷል። ወዲህ አያላኑ በየራሳቸው አዙሪትና በየራሳቸው ጥቅም ሳቢያ ጦር ሲማዘዙ ቃታ ሲሳሳቡ፣ ወዲያ ደግሞ ዳፋው የሚተርፋቸው የሶስተኛው ዓለም ሀገራት ሰዎች ይይዙት ይጨብጡት አጥተዋል። በእነዚህ አያላን ጦርነት ምክንያት የኑሮ ውድነታችን ይጨምራል፣ ነዳጅ እጥረት ይከሰታል፣ ያን ተያይዞም የሚከተለው የኑሮ ውድነት ይብስበታል የሚሉ ጭንቀቶች ገና ካሁኑም ይታዩ ይሰሙ ይዘዋል። ዞኖቹ ሲጣሉ የሚጎዳው ሳሩ ነው እንዲሉ የሀያላኑ ዞኖች ጸብ ዙሮ ከሳሮቹ ደጅ ከአፍሪካውያኑ መንደር መድረሱ የማይቀር እጣ ፈንታ ስለመሆኑ ገና ከጅምሮ እየታየ ያለ ሁኔታ ሆኗል። በቴህራን የቦምብ ናዳ መፈጸሙ የአያቶላ አሊ ካሚሌም ሁኔታ እጅግ አሳሳቢ ስለመሆኑም እየተሰማ ይገኛል። እስራኤል በኢራን ዋና ከተማ ቴህራን ላይ ድንገተኛ ጥቃት መፈጸሟን ተከትሎም ከተማዋ ውስጥ ጭስ እየታየ ስለመሆኑም ተዘግቧል። የመጀመሪያው የቦምብ ጥቃት የተፈጸመውም በኢራኑ ጠቅላይ መሪ በአያቶላ አሊ ካሚኔ ቢሮ በሚገኘው አካባቢ መሆኑ መነገሩም ደግሞ ለሀገሪቱ ድንጋጤ ፈጥሯል። ጥቃቱን ተከትሎ የ86 ዓመቱ አሊ ካሚኒ ያሉበት ሁኔታ አነጋጋሪም ሆኗል። ይሁን እንጂ የሮይተርስ ዘገባ እንደሚያመላክተው ከሆነ ደግሞ መሪው ጥቃቱን ተከትሎም ደህንነቱ ወደ ተጠበቀ ሚስጥራዊ ቦታ መወሰዳቸውም ተዘግቧል። በሌላ መልኩ ፕሬዚዳንት ዶናልድ ትራምፕም የተቀደሰ ተልዕኮ ሲሉ የገለጹት ሲሆን የአሜሪካው ጦር በኦፕሬሽኑ ላይ በቀጥታ እየተሳተፈ መሆኑም ታውቋል። የኢራን ባለስልጣናት እጃቸውን ስጡ አሊያ ደግሞ ሞትን ትቀበላላችሁ ሲሉም ፕሬዚዳንት ዶናልድ ትራምፕ ዝተዋል። ውጥረቱ ወደ ከፋ ደረጃ ተሸጋግሯል። እስራኤልም የአየር ክልሏን እየዘጋጅ ሲሆን በመላው ሀገሪቱም የአስቸኳይ ጊዜ አዋጅ ታውጇል። አሁን ዓለም በከፍተኛ ስጋት ውስጥ ትገኛለች። ዛሬ ማለዳ አሜሪካና እስራኤል በጋራ በመሆን በኢራን ዋና ከተሞች ላይ መጠነ ሰፊ የአየር ድብደባ መፈጸማቸው ታውቋል። ከዚሁ ጋር ተያይዞ ኢራንም በመቶዎች የሚቆጠሩ ድሮኖችንና ሚሳይሎችን በማስወንጨፍ የአጸፋ እርምጃ መጀመሯንም አስታውቃለች። ዮርዳኖስ፣ ኢራቅና የባህረ ሰላጤው ሀገራት የአየር ክልላቸውን በመዝጋታቸውም የዓለም የበረራ መስመሮች በሙሉ መስተጓጎላቸውም ታውቋል። የነዳጅ ዋጋ በዓለም ገበያ ላይ ከፍተኛ ጭማሪ እያሳየ መምጣቱም ታውቋል። ይህንን ተከትሎም ታዲያም በአፍሪካ የሚገኙ ሀገራት በሙሉ ከዚህ ጉዳይ ጋር ተያይዞ ትልቅ ጫና ውስጥ እየገቡም ስጋትም እየተፈጠረባቸው እንደሆነም ታውቋል። የግጭት በኢትዮጵያና በአጠቃላይ በአፍሪካ ቀንድ ላይ ምን አይነት ተጽዕኖ ይኖረዋል? አፍሪካውያንንና አፍሪካን እያሳሰባት ያለው ትልቁ ጉዳይ ይሄ ሆኗል። በሌላ መልኩ ደግሞ ኢራን በሰነዘረችው የሚሳኤል ጥቃት ሳቢያ በተባበሩት አረብ ኤምሬትስ የንግድ መዲና ዱባይ ውስጥ ፍንዳታዎች መከሰታቸውንም የዓለም አቀፍ መገናኛ ብዙሃን እየዘገቡ ይገኛሉ። አሁን እንኳን በዱባይ ሰማይ ላይ እየተተለተለ የሚገኝ ጭስም በሀገሪቱ ያሉ ዜጎችን በብዙ እያስጨነቀ ስለመሆኑ እየተነገረም ይገኛል። በተለይም የሀብታሞች መኖሪያና የቱሪስት መዳረሻ በሆነው ፓልም ጁሜራ ተብሎ በሚጠራው አቅራቢያ አካባቢ በወደቀ ሚሳኤል ሳቢያ እሳት ተነስቶም እንደነበረም ተዘግቧል። ከዚህ ጎን ለጎንም ታዋቂው የዱባይ ፌንሞንት ሆቴል በፍንዳታ እየተናጠ እንደነበረም ተሰምቷል። በሌላ መልኩ ደግሞ የተባበሩት አረብ ኤምሬትስና የሳውዲ አረቢያ መሪዎች በክልላዊ ጉዳዮች ላይ በስልክ መወያየታቸው ተሰምቷል። የተባበሩት አረብ ኤምሬትስ ፕሬዝዳንት የሆኑት ሼህ መሐመድ ቢን ዛይድ እና የሳውዲ አረቢያው አልጋውራሽ መሐመድ ቢን ሳልማን ባደረጉት የስልክ ንግግር በሁለቱ ሀገራት መካከል ያለውን ጥልቅ የወንድማማችነት ግንኙነትም ገምግመዋል። መሪዎቹ አሁን ያለውን የክልሉን አለመረጋጋትም ለመቀነስና ሰላምን ለማስፈን በሚደረጉ ጥረቶች ዙሪያም በስፋት የተወያዩ ሲሆን የጋራ ጥቅሞችንም የሚያስከብሩ ስልታዊ አጋርነቶችንም ይበልጥ ማጠናከር እንደሚገባቸውም እንደተመካከሩ ነው እየተዘገበ የሚገኘው። ወደ ሌላ አቅጣጫ ደግሞ ስናመራ በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት መፈጸሙም ተሰምቷል። የኩዌት ሲቪል አቪዬሽን ባለስልጣን የደረሰውን የድሮን ጥቃት ማረጋገጡንም አስታውቋል። የባለስልጣኑ ኦፊሲያላዊ ቃል አቀባይ አቶ አብደላ አልራጂ ባወጡት መግለጫ መሰረት ድሮኑ ያነጣጠረው በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ ነው። በጥቃቱም በርካታ የጽዳት የደህንነት ሰራተኞች ላይ ቀላል የማይባል የአካል ጉዳት ደርሷል። በዋናው የተሳፋሪዎች መሳፈሪያ ህንፃ ወይ ደግሞ ቲ1 ላይ መጠነኛ የንብረት ውድመትም መመዝገቡን ገልጸዋል። ከዚህ ጋር ተያይዞም የሚመለከታቸው የመንግስት አካላት ወዲያውኑ የአስቸኳይ ጊዜ አሰራሮችን በመተግበር ቦታው ደህንነቱ የተጠበቀ እንዲሆን ማድረጋቸውንም ተናግረዋል። በአሁኑ ወቅት የጉዳቱ ግምገማና የጥገና ስራዎች በጥንቃቄ እየተከናወኑ ስለመሆኑም አያይዘው ገልጸዋል።
የአውሮፕላን ማረፊያው ደህንነት ሙሉ በሙሉ በተቆጣጠሩት አካላት ስር መሆኑንም የገለጹት ቃል አቀባዩ የተሳፋሪዎችና የሰራተኞች ደህንነት ቀዳሚ ተግባራቸው መሆኑንም አረጋግጠዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ኢራን ውስጥ በትንሹ 27 ሰዎች መግደሉም ታውቋል። ኢራን በበኩሏ በአካባቢው ሀገራት ውስጥ በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ በፈጸመችው የአጸፋ ጥቃት 3 ሰዎች መገደላቸው ታውቋል። ዩናይትድ ስቴትስ ኦፍ አሜሪካና እስራኤል በኢራን ላይ የጀመሩት ወታደራዊ ዘመቻ ተጠናክሮም ቀጥሏል። በደቡባዊው ኢራን በሚናብ ከተማ በሚገኝ የሴቶች ትምህርት ቤት ላይ በደረሰ የአየር ጥቃት የ24 ተማሪዎች ሕይወት ማለፉን የኢራን መንግስታዊ የዜና ወኪል IRNA ዘግቧል። ጥቃቱ የኢራንን የኒውክሌርና የሚሳኤል አቅም ለማዳከም ያለመ መሆኑን ፕሬዝዳንት ዶናልድ ትራምፕም ገልጸዋል። በአንጻሩ ኢራን አብዮታዊ ዘብ ወይም ደግሞ እውነተኛ ቃል ኪዳን 4 በሚል በሰየመው ዘመቻ በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል ክፍለ ጦር ላይ እንዲሁም በኳታርና በተባበሩት አረብ ኤምሬቶች በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መፈጸሙን አስታውቋል። በተባበሩት አረብ ኤምሬቶች በደረሰ የሚሳኤል ስብርባሪ ጉዳት የአንድ ሰው ሕይወት ማለፉም ተረጋግጧል። በተመሳሳይ በኢራን አንድ ወታደራዊ የጦር ሰፈር በደረሰ ጥቃት 2 ሰዎች መገደላቸውን ዘገባዎች አመላክተዋል። በኢራን መዲና ቴህራን የተፈጸመው የመጀመሪያው የአየር ጥቃት በመንፈሳዊው መሪ አያቶላ አሊ ካሚኔ ቢሮ አቅራቢያ መፈጸሙም ተነግሯል። ነገር ግን ስለደረሰው ጉዳት አንዳችም የተባለ ነገር የለም። የኢራን መንግስታዊ የመገናኛ ብዙሃን ከጥቃቱ በኋላ የኢራን ፕሬዝዳንት መሱድ ፔዜክሻን በሕይወት መኖራቸውም ተዘግቧል። ስለ መንፈሳዊ መሪው ግን የተባለ ነገር የለም። ውጥረቱን ተከትሎ የመካከለኛው ምስራቅ የአየር ክልል መዘጋቱ ዓለም አቀፍ በረራዎች እንዲቋረጡ ምክንያት መሆኑ ዓለምን አሳስቧል። በቀጠናው እየተባባሰ የመጣውን ውጥረት ተከትሎም ሳውዲ አረቢያ፣ ካታርና ባህሬን በግዛታቸው ላይ የተፈጸሙ ጥቃቶችንም አውግዘዋል። የኤምሬትስና የካታር አየር መንገዶችን ጨምሮ በርካታ ዓለም አቀፍ አየር መንገዶች በረራዎቻቸውንም ዘግተዋል። የዓለም የደህንነት ተንታኞች ግጭቱ የዓለም የነዳጅ ዋጋን ሊያንረው እንደሚችል ከወዲሁ ስጋታቸውንም እየገለጹ ይገኛሉ። የእስራኤል አየር ኃይል በምዕራብ ኢራን በሚገኙ በርካታ ወታደራዊ ኢላማዎች ላይ ሰፊ ጥቃት እያካሄደ መሆኑን የእስራኤል መከላከያ ሰራዊት IDF በቴሌግራሙ ገልጿል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር መርሃ ግብር ለመገደብ የተደረገው ድርድር ባለመሳካቱ በኢራን አገዛዝ የሚሰነዘሩ ዛቻዎችን ለማስወገድ እርምጃ እየተወሰደ መሆኑን መናገራቸው ይታወቃል። በተጨማሪም ትራምፕ በግል የማህበራዊ መገናኛ ገጻቸው ላይ ሁሉም የኢራን ወታደሮችና የጸጥታ ኃይሎች እጃቸውን እንዲሰጡ፣ መሳሪያዎቻቸውን እንዲያስቀምጡ ጥሪም አቅርበዋል። አለበለዚያም የሞት አደጋ ይገጥማቸዋል ሲሉም ዝተዋል። ትራምፕ የኢራንን ሕዝብ ነጻነት እንደሚጠብቃቸው ቃል ገብተው የቴህራንን መንግስት በገዛቻቸው እንዲገለብጡም ጥሪ አቅርበዋል። ስንጨርስ ደግሞ መንግስታቸውን ትረከባላቸውም ሲሉ መልእክት አድርሰዋቸዋል። አሜሪካና እስራኤል በዚህ የተቀናጀ ጥቃታቸው የቴህራንና ኢስፋንን ጨምሮ በተለያዩ የኢራን ከተሞች ፍንዳታዎች መከሰታቸውም ተዘግቧል። የኢራን መከላከያ ሰራዊት IDF በኤክስ ገጹ የእስራኤል መከላከያ ሰራዊትና የአሜሪካ ኃይሎች የኢራንን አሸባሪ አገዛዝ በከፍተኛ ደረጃ ለማዳከምና በእስራኤል ላይ የተደቀኑ የህልውና ስጋቶችን በጊዜ ሂደት ለማስወገድ ሰፊና የጋራ ዘመቻ ጀምረዋል ሲሉም ጽፏል። የእስራኤል መገናኛ ብዙሃን የኢራን መንፈሳዊ መሪ አያቶላ የጥቃቱ ዋነኛ ኢላማ እንደሆኑም ዘግቧል። ነገር ግን በጥቃቶቹ ስለደረሰ ሰብአዊና ቁሳዊ ጉዳት ገና የወጣ መረጃም የለም። በአንጻሩ የኢራን አብዮታዊ ዘብ እውነተኛ ቃል ኪዳን 4 በሚል የተሰየመው ዘመቻ በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል ክፍለ ጦር ላይ እንዲሁም በኳታርና በተባበሩት አረብ ኤሚሬትስ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መፈጸሙን አስታውቋል። ውድ የአዲስ ጊዜ ሚዲያ ቤተሰቦች ለዛሬው የነበረን መረጃ ይህንን ይመስል ነበረ። አዲስ ጊዜን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድታደርጉ በትህትና ጠየቅን። እናመሰግናለን።